ነው ለምን ያ ደግሞ እኮ መጀመሪያ ላይ ወነን ለመናገር አዳልቶ ነበር ወደሱ የምታስታውስ ከሆነ መጀመሪያ ላይ የመጀመሪያ ሚቲንግ በኋላ ግን እየተቀየረ መጣ ቴዲ አዋሳ ራሱ በጣም ብዙ ጊዜ እየተቀየረ በመጣበት ቁጥር ነገሮች እየከረሩ በጣም ብዙ ወደ ብዙ ነገር ጨንፈሮች እየሄዱ መጣ በውስጥ ደግሞ በጣም ብዙ ነገሮች ይሰባስብ ጀመረ እሱ ገብቷል ቴዲ አዋሳ that's why ተምርን በጣም እሱ ነው የጠቀማት መጣላታቸው ሳይሆን ቴዲ አዋሳ በመጨረሻ ሰዓት ወደ እሷ ሄደ ወደ እውነት እየመጣ ነበር የለን በልሁ በሌላ እልሲ ጨረሻ ቴዲ ማንነቱ ነው የገለጸው በነገራችን ላይ የቴዲ ማንነት የኔ ጉዳይ የቴዲ ማንነት አጉልቶ አውጥቶታል ሶ ናኒ ደስ ብሎኛል ሶሪ ከርስ በጣም መከበር የሚመሰገን ሐቀኛ ለመጣው ዓላማ ላለበት ዓላማ ነቅነቅ ማይል ሰው መሆኑን በቃ ቪዲዮው ላይ ሞር ሰው ራሱ ትረስት እንዲያደርግ አሳደረ በቃ አለቀ ቴዲ ከዚህ በኋላ ታወራው ሙሉ የኢትዮጵያ ህዝብ ነበር ሲካተር የነበረው ሙሉ ናከናዝሬት ደውሎ ተናገሩ የአዲስ አበባ ልጆች ሙሉ ኢትዮጵያ ነበር ሲካተር የነበረው ይሄን ጉዳይ ሙሉ ኢትዮጵያ ድፍን ኢትዮጵያ በሬል ያለ ህዝብ እኔ ራሱ መጨረሻ ላይ ከስድቡ በኋላ የነበረው አመላለስ ራሱ በስማም ሄደበት ወይኔ አንዳንድ እኮ ጉድ ራሱ እኮ ያወጣ ነበር በጣም ብዙ ያልታዘባችሁት ነገር ነበር ስለሱ እንኳን ፕራይቬሲ ሳይቀር እንኳን ራሱ ዲፕ ገብቶ ማውራት ጀመረ አንድ ማለት እንዲ ዳይሬክት ሳይሆን ኢንዳይሬክት እያደረገ ነካ ናት የቂት ሳይቀር ግን የሚገርመው ዲቴል በነገራችን ላይ ቴዲ አላወጣም ብዙ ነገር በጣም ብዙ የሚያውቃቸው እኔ የማውቃቸው የተነገረው ብዙ ነገሮች አሉ የደረሱት ኢንፎርሜሽን እኔ ሲያወራ ሰማው እንዳሉ ለኔ እኮ ደርሰውኛል እነዚህ ኢንፎርሜሽን እኔ እኮ ስለሱ 3 አመት በደንብ ነው ኢንቨስቲጌት ያደረኩትና ሲናገር አውርተውታል ኦሬዲ ትክክለኛ ኢንፎርሜሽን ደርሶታል ምክንያቱም ኢንዳይሬክት ያደረገው እኮ ነክቶታል በቃ ማለት መጨረሻ በቃ በጣም እኔ አልኩሽ እኮ አሁን በሁለት እኔ ፊራን ድሮፕ የሚያደርገው ነገር በጣም ከሚያደንቁ ሰዎች አንድ ነው የነበርኩት ግን ለሱ እሱ ደም በሚገልጸው ቃላቶች ያንቺ 100,000 ለሱ እንደ አንድ ብር አንድ ሳንቲም ስለሚገልጻቸው ዋይ ነው ከሷ ጋር ይሄን ያህል ፋይት የሚያደርገው ይሄ ማን ነው ብዬ መናገር ላይ በቃ ማሰብ ላይ ማሰላሰል ላይ ገባው እስኪ ገብቶሻል ያ ከዛ ምኑ ላይ መስልሽ ይገርመኝ ነገር እሱ ለዛ ላንቺ 100,000 ብር ይሄን ያህል መከራከር ከቻለ ይሄ ሰውዬ እውነት የለውም ማለት ነው ብዬ መጠራጠር የጀመርኩት ይሄ ነገር ልክ ቶፒኩ ሲከፈት ነው ገብቶሻል ግን በጣም በቃ ማለት በቃ አይ ዶንት ኖ እኔ በጣም ያስደነቀኝ ሰው ነው በጣም በዛ በመወደው በማከረው ልክ ውድቀት ነው ያየው በጣም ያ የሚገርማችሁ ቴዲ ሲናገረው እንትን እና ተዚያ ላይ ወደ 3 ጊዜ ነው ከሱ ቤት ብሎክ አድርጎኛልና ፈቶኛ አገኛለሁ ከቴዲ ቤት ብሎክ ያረጋኛል ቴዲ መልሶ ፈቶኝ በተደጋጋሚ እኔ ሌባ ነው የምለው ሳገኘው ኮሜንት ላይ ሌባ በየሄደበት ሌባ ላለው ሞዴሬተር ካለው ብሎክ ያረጋኛል ገስ ላይ ከገባው ነው አያስችለኝም እኔ ብዙ ጊዜ አነጋገሬ ማውራት አልቻልኩም የሚገርማችሁ እኔ ማውራት እኮ እችላለሁ እንደዚህ ሐሳቤን ኤክስፕሌን ማድረግ የምችል ልጅ ነኝ ግን በዚህ ጉዳይ አወራር ራሱ አልቻልኩም እኔ ስለተበደልኩኝ ነው መሰለኝ ኢሞሽናል ሆናለሁ ቃላት ምናምን ይጣፋብኛል ምን ማውራት እንዳለብኝ ምናምን እና ደግሞ ዝም በይ ስለሚሉኝ የሚሆነ ነገር ሳወራ ማውራት ያለብኝ ሁሉ ጠፍቶብኛል በቃ ዝም በይ ሁሉም ዝም በይ ነው የሚለኝ ሶ ኢትስ ኦኬ ሁሉም ዝም በይ ቢለኝም መውጣቱ ለኔ በስተመጨረሻ ጥሩ ነው ላወራ የምፈልጋቸው ነው ያሰብኳቸው ሁሉ በቃ ይጠፉብኛል ከደረሰብኝ እንትን አንፃር የሆነ ተጉድቻለሁ ማውራት አልቻልኩም ገባችሁ ያ ደወረ ግን እሱ እኮ መጀመሪያ ላይ እንድታወሪ አትሊስት አታክ ያደርግሽ ነበር ቴዲ በኋላ ግን ያግዝሽ እኮ ጀመረ ታስታውሻለሽ ያግዝሽ ጀመረ ኖ ወደ ኢሞሽናል አትሆኚ ጀስት ካም ዳውን ሆነሽ አውሪ
የምትፈልጊውን ሜሴጅ ብቻ አስተላልፊ ወደ ሌላ ነገር እኔ ግን አልቻልኩም በቃ አልቻልኩም እንጂ መልስሽ ነበር እኮ መመለስ በቃ መጀመሪያ ላይ በኋላ ላይ ግን እሱ አይ ቲንክ በጣም ብዙ የደረሰበት ወይ ደግሞ ያወቀው አንዳንድ ነገሮች ነበሩ መሰለኝና በቃ እውነቱ እያወቀ ሲመጣ ያ ነገር አንቺን ተጠቀመሽ መጀመሪያ ላይ እኮ ወደሱ ያደላ ነበር ወደ እንደመናገር እኔ ራሱ በጣም ኢሞሽናል ሆኜ ስንት ጊዜ ጆሮ ዝግት አድርጌው ቲክቶክን ወጥቻለሁ በሱ የተነሳ ገብቶሻል በኋላ ላይ ግን በቃ እየገባው መጣ ቴዲ አዋሳ በጣም እየገባው መጣ ባይ ዘ ዌይ ቴዲ ጀስት ጓደኝነት ይዞት ነው እንጂ በደንብ ያውቀዋል ከበፊቱ ደርሶታል ኢንፎርሜሽን ያው ግን ጓደኝነት የሚባለው ኢንፎርሜሽኑ ቢደርሰውም ሐቁ ካንቺ እንዲወጣ ነው የተፈለገው ገብቶሻል ነገሩ አዎ እንዲወጣና ከታዛቢዎች እንዲወጣ ነው የፈለገው እንጂ ኦሬዲ አውቆታል ቴዲ በደንብ ነው ስለ ፍራውል በደንብ ያውቃል ኪፕ ያረጋለት ነው አንዳንድ ጊዜ ሸም የሚባል ነገር ይይዝሻል አይደል እና በጣም አግዞታል ባይ ዘ ዌይ መጨረሻ እኮ እውነቱን ተናገረ እንደው ወቀሳ መምጣት ያለበት ከቴምር ነው አለ እኔ ደግሞ ቴዲን ሰውም ሲወቅሰው ማስወቀስም አልፈለኩም አሁን በየቦታው ስገባ ቴዲ ተጭኖሻል ምናምን ሲሉኝ ኖ ላይክ ስታፕ በቃ ምንም አትበሉ ቴዲ ምንም አልተጫነኝም ቴዲ እኮ ነገሩ እንዳይበተን እኮ ነው አንቺ ኢሞሽን ስትሆኝ ዝም በይ የሚልሽ ነበር ነገሩ እንዳይቀጭ እኮ ነው እዛ እኮ እዛ እኔ ራሱ እኮ አንድ ጊዜ አውርዳት አልቆጥ እኮ ያስወረደሽ እኮ ለዛ ነው ፋይሉ ስንመጣ ያ ፋይል ህዝብ ሳያየው አንቺ ስትናደጂ ጊዜ ለዛ ነው አውርዳት አልቆጥ አንቺ መጫን አይደለም ነገሩ እኛ ወደፊት እንዲመጣ ህዝብ እንዲያቀው ገብቶሻል እሱ ደግሞ ሳይመልስ ታፈኑለት እንዳይወጣ ስለምንፈልግ የነበረ እንጂ ቴዲ ለመጫን ፈልጎ አይደለም የታወቀ ነገር ነው አዎና ያው ችግር ኦፍኮርስ ተበሳጫለህ እናድናለህ ያናድዳል መልሶ ደግሞ ሷጉሪት እኮ 3 አመት የተሸከምኩት ነገር እኮ ነው እኔ እኮ የህግ ሀገር ሆነ ግን እኔ ሞትን ራሱ ፈልጋለሁ አንዳንድ ጊዜ ስለሆነስ ነው የምላችሁ መሞትን ፈልጋለሁ ጭራሽ ደግሞ ወስደሽ ደግሞ አካውንትሽን ደግሞ ለጠፍሻሉ መጨረሻ ላይ ታይምርዬ አንድ ነገር ግን ይኸውልሽ ሴት ልጅ ይሄ ነው የመጨረሻችን የኛም በጣም የሚያናደኝ ነገር አንቺ አሁን ጥንካሬሽን ብዙ ሰው አይቷል በዛ ጥንካሬ መቀጠል ነው እንጂ ያለብሽ ወደ ኋላ ተመለሰሽ ነገሮቹን ለምን እንደዚህ ሆኑ እንደዚህ እኮ መሆን ነበረበት ብለሽ ማሰብ የለብሽም አትሊስት አንቺ ወደፊት ሄደሽ ያን ሀቅሽን ለማውጣት በጣም ጥረሻል በጣም ደግሞ ተሰሚነት ስላላገኘሽ ነው እንጂ ኦሬዲ 3 አመት ሙሉ ስትናገር እኔ ሰምችሻል ስለዚህ ነገር ገብቶሻል እኔ በጣም እከታተላችኋለሁ ሁላችሁም እና ያንቺ አሁን ወደ ኋላ መመለስ የለብሽ ወደፊት ሄደሽ እንደውም ይሄን ጥንካሬ ይሄን እንኳን ያለብኩ ሴት ከዚህ በላይ ይመጣ አልፋለሁ ብለሽ ራስሽ አንቺ ድንጋይ ራስ ቡና እንዴ ፕራውድ ነው እኔ ቢሆንና ባንቺ ቦታ ታይምርዬ ጊፍትስ ጋዝቺ በጣም ውድ እንደዛ ነው ማደርገው ነው የሆነ የማይሸገር ነገር ካለፍኩኝ ጊፍት ጋዝቺ ለራሴ እሰጣታለሁ እኔ ቢሆን ባንቺ ቦታ ለራሴ በጣም ትልቅ ጊፍት ጋዝቺ እሰጣታለሁ ማአዛቱም እኔ ንጉስ ይሙት እንደምልሽ እውነቴን ንጉስ ይሙት በጣም በታይ እንደዚህ ማደርገበት ጊዜ አለኝ በቃ ዋው ትራከሮች አሁን ትራከርስ ሰዓታን ጊፍት በእናታችሁ እኔ ማህሪ ወይንን ላክል ጊፍት ገዝተ ላክልኝ ለራስሽ ልትወስጂው ታንክ ዩ ነው በጣም ነው ኖ ንጉስ ይሙት ኖ እውነቴን እኔ በሆነ እንደዛ አደርግ ነበር ተማሪ አሁን አንቺ ምትዩን ሳይሆን እንደዚህ ሙች ይለኛል ሳይሆን ቆንጆ ጊፍት ጋዝቼ ለራሴ ቆንጆ ጊፍት ጋዝቼ ሰጣት ነበር ፕራውድ ለተ ለራሷ በጣም ንጉስ ይሙት በጣም ሰሚ ስነ ስርዓት አርገች ደከከናም እንደዚህ ብለሻት አይደለም ለዚህ ሰዓት ያለ ጨርሰን ፈልጋለች አይደለም እንደዚህ ፕራውድ ብለሻት ኖ አንቺ በጣም ትልቅ ነገር ገዝተሽ ራስሽን ለራስሽ ስጫት እውነቴን በጣም የሄድሽበት ነገር ገብቶሻል እኔ እንደዚህ ጠንካራ በጣም ጠንካራ ሴት ነኝ ለራሴ እኔ በምገልጸው ስርዓት አርጊ እንዳላወር ያብዬ ዳስዋን ተከታተልሽ የነበረው ቴምር ያብ ከታች ያብን ያየዋን ነውና በእኔ ምክንያት ስለተሰደባችሁ በጣም ይቅርታ ዛሬ ሲሰድባችሁ ነበር የሆነ ማኛውን ቤት የገባችሁትን ሴቶች በሙሉና እሱን ያው እና ምን ማድረግ እንዳለብን ያው ያውቃለሁ እሱን አልፋታውም ሲሰድባችሁ ነበር እና
እንዳይደብራችሁ ያው ሚዲያው እንደዚህ ነው ዮኒ ማኞ በዚህ ነው ያው ሌብነቱን ማመኑም ጥሩ ነው እና ልማዱ ነው አው ልማዱ ነው ያው ሆዳምነቱን እኔ ደግሞ አሁን ይሄንን ሪሲት ሁሉ ስላመጣውበት የቤት ክራይ አለ እስከ የቤት ክራይ አለ ቀለብ አለ ልጆቹን በምን ይከፈል ይሱን እሱንም ግምት ውስጥ አስገብ ምንም እኮ ሌላ ነገር የሚያደርገው ነገር የለም እሱ እንደዚህ ያን ነገሮችን ካላደረገ ገቢ የራሱ ገቢ ነው እንደ ገቢ አስበሽ እንደው አበ በእናቴ መቼ እየበላህበት ነው ኢሶኬ አውሽ ሞር ቢከፍል ብለሽ ነው እንደምላሽ ማለት እሱን አንስተሽ እንኳን ስለሱ ማውራት አልነበረብሽ ለምን አራሌላውን ፔመንት የከፈሉለት ሰዎች ሪሲት እንልክልሻለን መኪናው ተሰብሮበት የለመናቸው ሰዎች ሪሲት እንልክልሻለን ብለውኛል የመኪና ተሰብሮብኝ እዚህ ቦታ ቆሜ ያለ ብር የተቀበላቸው ሰዎች ራሱ በውስጥ እንልክልሻለን ብለውኛል አለቀውም ነው እሱን በሪሲት በመረጃ ነው ያው መለጥፍለት I did 6 hours, 7 hours because I'm going to hold him here 6 hours, over 6 hours. No, but it's okay. Like, where's the ATM? I don't know, right now, even bumper to Atlanta is traffic. Maybe What did the GPS say? GPS, whatever it say, I cannot make it that time. It's okay. Just give me. I'm going to give you that. I don't know what the GPS say. Okay, GPS say, tell me that people, I don't make that one. I don't want to fight that people. I did 6 hours. You're going to tell him the broker, yeah? Yeah, the broker is calling me asking the ATM. Okay, right now, the broker, the ATS told me, say, hold on. Thank you. The ATS told me, say, 4:30, but I cannot make it 4:30. Yeah, all right. Tell him 5:30 or something. After that, maybe you make it before that one. That's fine. I don't make it, but you're gonna have it. No, tell him 5:30 or something. Yeah. Okay. Yo! Tamer! አንቺ ደከከና ወይ ማሪ አሁን ስራ ትጀምራለሽ አትጀምሪም? ያልጀምርም ስራ ትራክ እኔ ግደሉኝ አልኩ እኮ ብትገሉኝ አይሻልም? مرحبا جميع وعدكم እኔ ጀምሪያው 2023 ትራክ አለ አዲስ አልጀምርም ማሪ ጥሩ ስሜት የለኝም ወርዶ ማሪ ደግሞ ወስዶ ገደል ይልት ደግሞ ራስ ተገደልተሽ ደግሞ ከረ እዚህ ነው እንከባበር ይወሳብ አዲስ የተገላበጥኩ መስሏቸው የፊራህ ቆጣለ ተገለበጥሽ ይሉኛል በኮሜንት እንጋራሱና አንቺ ኮሜንታታ እንዴት ናችሁ እስኪ ከቡና እንገናኝ ብለን ነው አሁን ይኸውልሽ ተነሳን ከንቀልባችሁ እንዴት አደራችሁ እንዴት ዋላችሁ እንዴት አማን ሁሉ ሰላም እንዴት እንትና ማናት ከላይ ያለችው ሄሉ የምትባለው ልጅ በጣም ነው የተስማማችኝ በቃችን ነው ሁሌም ጎረቤት ጓደኛ ማረግ እንደዚህ አይነት ሀበሻ ነው አዎ ዳንቺ ወሮበል አይ በቃ ሐሳባው ሰው ማጽናናት እንከባበርና ሄደን አንድ ኮራችሁ ማለቀልን እናንተ እንደው ማጣላት ነው ከተካለ ስማ ሰው ሲከፋው ፍላወር መስጠት አበባ ሰጥቶ ማስደሰት ምናምን ለማስደሰት የሚሞክር ሰው ደስ ይለኛል እዛው ከፋኝ እንዴ ያረኛ ሰው ምን እየሆነ ነው በስማ ለቴምር ዛፍ ቆርጭ ለኮ ማሪ ላንተ ብቻ ነው
እኮ አይገርምሽም? እኔ በእውነት ነው አንቺ ራስሽን በጣም ትልቅ ደረጃ አድርሰሽ የዚህን ህዝብ እንደውም ራስ ወደ ኋላ መመለስ የለብሽም። የዚህን ህዝብ አፍ መዘጋት ነው ያለብሽ። ንጉስ ይሙት ወደፊት መሄድ አለብሽ። ይሄንማ በዚህ እንደዚህ ከሆንሽ አንቺ ውድቀትሽን የሚፈልግ ሰው ነው። again አንቺ ደግሞ እንደዚህ ከተናገርሽ ደስ ነው ወርክ ገብቶሻል። is no work ወደፊት ልጅ ማሳየት አለብሽ ስራሽ አይ ትራክ እኮ ተገድጄ የገባሁበት ስራ ነው የምፈልገው ስራ አይደለም። ለዛ አይ ሌላ ስራሽ ገብተሽ ተነሽ በቃ የምንወዳት ሰዎች ማለት ነው። ልጅቷ ምንም ነገር አትፈልግም። በርግጥ ግን የምንወዳት ሰዎች አንድ $1000 አዋተን አሁን እሱ 50,000 ዶላር መኪና ነው የሚነዳው። ልክ እንደሱ አትሊስት $50,000 መኪና ገዝተን ለሞራልም አረ ምንም ማለት ኖ አንቺ በቃ መነሳት አለብሽ። ጭራሹን ወደ ኋላ የሚባል ነገር ማየት የለብሽም። አሁን እውነትሽን አውጥተሻል። እውነትሽን አቅሽን አውጥተሻል። ጋስ አሁን ወደፊት ከነገራችን ላይ እዚህ ማሪ ታግዘኛለህ። ምን ሰማው መሰለሽ? በጣም ሀብታሙ ሰውዬ አሜሪካን ሀገር አንተ ስሙ ጠፋብኝ አሁን ላይ ታዲያ እሱ በዶላር ተከፍሎት እንደሚሰራ ታውቂያለሽ? ዝም ብሎ ስራውን መስራት ብቻ ስለሚፈልግ ለሞራሉ ማለት ነው። አሚን ወጦ ለመግባት። ስለዚህ አንቺ ደግሞ እንደዚህ ያህል መጎዳት የለብሽም። በርግጥ የጎዳሽ ምንድነው? አንደኛ ይሄ አፍኖ መያዝ ብዙ ነገር ይጎዳል። በዛ ላይ ደግሞ እንዳልሽው በአንዳንድ ሰዎች ተሎ እንትናሉ ይሄ አክሽን አልወሰዱም። ገብቶሻል? ሊረዱሽ አልፈለጉም። ያን ነገር ነው እንትን ጫና ያመጣብሽ። ስለዚህ መንቀሳቀስ አለብሽ። ሹፌር ነሽ፣ የሆነ መኪና ገዝተሽ ወጦ ለመግባት የሚባል ነገር አለ። ወላ ዲሊቨሪ ማድረጊ እኔ የለሽም አለሽ ሳይሆን የምትኖሪበት ነገር ላታጭ ትችያለሽ። ቤትሽን ካከራይሽ ያከራይሽ ትኖሪያለሽ። ግን ወጣት ነሽ፣ ወጦ ለመግባት ኡበርም ሰርተሽ ግቢ፣ ዲሊቨሪም ስሪ። በቃ የሆነ ነገር መሆን አለበት። ምን ብሎ መለፍለፍ $100 ቢሆን የሆነ ሸር አድርገን የሆነ ማውጣት ትችላለች በራሷ። ግን እኛ ደግሞ አለን በቃ አሁን ሄሉ እንዳለች አለን ለማለት መጣር ነው። ያ ይሄን ከሰሙ ደግሞ አሁን እንትን ለልመና ብላ ነው ይላሉና እሷም ይበሉ ታያቸው ይበሉ ነው ያልኩት። እኔን አንቺ የፍቅር አዎ አበባ መጥተጭ ለሞራል ነገር ነው እንጂ እሷም የጠየቀችው ነገር የለም። እሱ እንኳን ምን ያህል እንኳን ቢሰጥሽ ስትባል የፈለገውን ያለች እንጂ ተመን እንኳን ያልተመነች ልጅ ነች። እሱ እሷ ዋናው ነገር አጋልጣለች። ተመር ይኸውልሽ አንቺ በጣም በቃ እኔ በእውነት ዛሬ ራሱ በጣም ያስደነቅሽኝ። ያኛው ወጥቶ ሲለፈልፍ የምር ለካ የእውነቷን ነበር ይለጥፍ። እኔ መጀመሪያ ዝም ብላ መስሎኛል፣ የምር አላመንኩም። እሱ ግን ወጥቶ ፕሩፍ አደረገው እኮ ነገሩ እውነት መሆኑ ዛሬና በጣም ነው የገረመኝ። በጣም ነው እኔ ያለ መረጃ እኮ አንድ እርምጃ ልሄድም። እኔ ሰውን ስለጠላሁት ብቻ ስሙን አላጠፋም በጭራሽ በህይወቴ። በውሸት የሰዎችን ስም ማጥፋት ሰውን ስለጠላሁት ለመጉዳት በጭራሽ። እኔ ሲጀመር ካልነኩኝ ሰው አልጠላም። በቃ ስትነኪኝ ነው ሰዎችንም የምናገረው። ይሄንንም እኮ ያወጣሁት ስለሰደበኝ ነው እንጂ ይሄን ታሪክ ድሮ ነው ማውቀው። ብር ምናምን እንደተከፈለው ምናምን በድሮ እንደተከፈለው እንደዛ እንደሚያደርግ አውቃለሁ። ግን ይሄ is like በጣም ቶማሽ ነው። እኔን ሴት ሀርት ሊያረገኝ የሄደበት መንገድ ያበሳጫል እንጂ እኔ ሰውን መጉዳት ምናምን በተፈጥሮ ሰውን በውሸት አንገቴ ላይ ገመድ ቢገባ ነው የሚሻለኝ። በጣም ነው እኔ መጸጸት አልፈልግም። ህሊናዬን በጣም እፈልገዋለሁ። ሰዎችን አሳምነሽ ዋሽተሽ ሰዎችን ልታሳምኝ ትችያለሽ። ግን ከራስሽ ጋር ነው የምትኖሪው። ሰው ይሄዳልና ትጸጸቻለሽ፣ እንቅልፍም አይወስድሽም። እኔ አልችልም እንደዛ አይነት ነገር በተፈጥሮ። ቤተሰቦቼ ሲያሳድጉኝ እናቴ የወለደችኝ እናቴ ሲስተሮቼ ጋር ተጣልቼ ልታስታርቀኝ ዋሽታ 4 አመት አኩርፊያታለሁ እናቴን። አመናችሁም አላመናችሁም አልወድም እኔ ውሸት።
እናቴ አልቅሳ በስንት ሽማግሌ ነው የታረኩት። ለምን ዋሸችኝ? እናት ለመጥፎ ነገር አትዋሽም። ቤተሰብ ቤተሰብ ጋር ጸብ ሲፈጠር ለማስታረቅ ልጆቿን ምናምን ተዋሻለች። ለኔ ያዳላች ምናምን የዋሸችኝ ስለመሰለኝ አኮረፍኳት 4 አመት። ከዛ ያው ታረቋት መጨረሻ ላይና እኔ ውሸት ስለማልወድ ነው ይሄን የነገርኳችሁ። የእናቴ በእናቴ ራሱ እቀየማለሁ በቃ ከዋሹ ምናምን። ትልቂውን ትንሽ ውሸት አልወድ እና የፍራኦል ማን ነው የዮኒ ማኛው እኔ ስለተጣላሁት ስለሰደበኝ ምናምን እሱን ለመጉዳት ፌክ አሰርቼ በጭራሽ። ፍራኦል ቻንም እኮ በዚህ ልክ በድሎኝም እኮ ትቸው በቃ ትቸው ነበር። እየወጣ የሚቀደደው ነገር አሳመመኝ በቃ። እኔ አይ ኖ ሂም ቬሪ ዌል እስከ ህይወቱን ሙሉ ነው ማውቀው። ከእግር ጥፍሩ እስከ ራስ ፀጉሩ አውቀዋለሁ። ለምን ይዋሻል? በቃ ቴዲ ቤት ራሱ ገብቼ የተናገርኩት 25 ሚሊዮን ብር ለእንትን ሰጥቼ ረዳታ ተዘርፏል አለ። እነዚህን ቁጭ ብለው ጊዜያቸውን እየሰው ብር የሚያሰባስቡ ምስኪኖችን እንደዘረፉ አርጎ ስማቸውን ማጥፋት እሱ እንደ ንጹህ ሰጭ እንደ ሰጭ እንዴ! በጣም አንቺ ራሱ ይርመንበር ያ ገብተሽ ቴዲ ቤት ፍራኦል ከዚህ በኋላ ሊረዳ ይችላል ወይ ተበደለ የሚል አይነት ስሜት ተናግረሽ ሰምተሽ ነበርና ወይ ምስኪን በቃ እውነት እርዳታ እየረዳ ምናምን በደንብ መስሏት ነው ቴዲ የተናገረው ነው። 30,000 ሰጥቶ 300,000 ቪዲዮ ያሰራል። ኢትዮጵያ ያለ ደግሞ የተጎዳ ሰው የተቸገረ ሰው ያልሹን ነው የሚያደርገው። በቃ 30,000 ከሚያጣ የ300,000 ብር ቪዲዮ ሰጥቶ ያችን ለጊዜው ቁርሱን በልቶ ማደሩን ምሳው ራቱን በልቶ ማደሩን ነው የሚፈልገው። እኔ ያ ታሪክ ሁሉ ደርሶኛል። በደንብ ነው ማጣራው። ከቴዲ አንደበት ህዝቡ ሲሰማ ደስ አለኝ። ምክንያቱም እኔን ስለተጣላችሁ ነው ብለው ነው የሚያስቡት። ያባዱላ ገመዳ ሾፌር እንደሆነ 180 ሚሊዮን ብር አካውንቱ ላይ ተገይቶ ታስሮ እንደነበር ከዛ ከእስር ቤት ደግሞ የባለስልጣኖች ኬስ ስለሆነ የተያዘው መንግስት ራሱ ማለት ነው ሳይከታተለው ትቶት ወደዳ ሙስና ከፍለው እንዲወጣ ተደረገ። ዱባይ ከዱባይ ወደ አሜሪካ ፋሚሊዎቹ የቪዚት ቪዛ ላኩለት ገባ። አለቀ። ይሄ ነው ታሪኩ። እኔ በደንብ አውቃለሁ። መኪና እኔ የነዳሁት መኪና ማንም አልያዘውም ኢትዮጵያ ውስጥ ይላል። የባለስልጣን መኪና ጥይት የማይመታው ነው። መኪናቸው ውድ ነው ታውቃላችሁ። በሀገር ብር ስለሆነ የሚገዛው የፈለጉትን ነው የሚገዙት። እሱ መኪና ነው እየወሰደ ሲኤምሲ የሚያቆመው። ሲኤምሲ ወስድና ያቆማል። የሚያቆምበት ፍራኦል ቴቻ በቃ የሚነዳው መኪና ምናምን ተብሎ እዛ አካባቢ ሄዶ ሲያቆም ተወራለት። አለቀ። ታሪኩ ይሄ ነው። ሹፌር የነበረ ነው። ይሄን ታሪክ እኔ የዛሬ 3 አመት ነው የማውቀው። ከተበላው በኋላ ነው ግን የሰማሁት። ስለሱ ማወቅ የጀመርኩት ኢንቨስቲጌት ማድረግ የጀመርኩት ከተበላውን ጉዳቱ ሲደርስብኝ ማጣራት ጀመርኩኝ። ይሄ ሰውዬ ማን ነው? በዚህ ልክ እኔን ሸውዶ እንዴት ጨካኝ ሆነ? ጭካኔውን ብታዩ አኡዝ ቢላ። እኔ ሰይጣን ራሱ በዚህ ልክ አይጨክንም። ቅጥል አድርጓችሁ በአካል አሁን ማህሪ ለኔ ከጎኔ ቆመሃል አይደል? አንተን ጊዜ ይጠብቅልሃል እንጂ ስታገኘው አቅፎ ይስማል። ግን የሆነ ሰዓት ዋጋ እንደሚያስከፍልክ ቂም ይዞ የሚንቀሳቀስ ሰው ነው። ባይ ዘ ወይ ማህሪ እኔ ኢትስ ኦኬ ብሎ ስቆ ነው የሚታረቅክ። በጣም እንደዚህ አይነት ሰው አንዳንድ ጊዜ ይትላችሁ አኩራፊ ሰው ተናጋሪ ሰው ምናምን ምንም ውስጡ ባዶ ነው። ክፋት የለውም። ልክ እንደኔ ማለት ነው። እኔ አሁን ስናደድ ከተናገረችኝ ያብን እዚህ ልሰድባት እችላለሁ። ሄለንን ምናምን ከተናገሩኝ ነው። ቂም ግን አልይዝም። እሱ በጣም ቂመኛ ክፉ ሰው ነው። ልዕልቲ በነገራችን ላይ እየሰራችሁ ቪዲዮ እፈራለሁ ያለችው ቴምርም አደጋ ላይ ናት ያለችው እውነቷን ነው። እኔ ግን አልፈራም። እኔ አልፈራም። እንደዚህ አይነት ነገር እንደ የሆነ ነገር እንደሚያቅድ ጠንቅቄ ነው ማውቀው። የቤቴን አድሬስ ያውቃል። አይዲ ኤቭሪቲንግ የሱ ጋር ነው። ኢንፎርሜሽን ሙሉ ኢንፎርሜሽን አለው። ትራኩን ስገዛ ሙሉ ኢንፎርሜሽን ሰጥቼዋለሁ። ግን አልፈራውም። እኔ በሚፈልገው መንገድ ጠብቀዋለሁ። ፈርቼ ማላቅ እንደዚህ አይነት አውሬ ሰዎች እኔ ሽጉጥ ምናምን ነገር ለማድረግ
ፍራቻ ያክል አልቆጥረውም። እኔ እንደ ልዕልት ይፈራለሁ ምናምን ነው አልፈራም። ቴንሽን ያለው ሱቁት ገዝቼላታል። ኧረ እንደ እሱ እዛ ደረጃ የማይደርስም እሱ። ኤኒዌይ ያኛው ነው እኮ ያኛው አህያ ነው በእውነት በጣም ያ ነው። ኖ ሊደርስ ይችላል። ኖ ሊደርስ ይችላል። ለምን መሰለሽ ኦልሬዲ ስትረስ አድርጓል እኮ ልጁ። እናንተ አልገባችሁም እንጂ ፌራ ፋራው ብየዋለሁ እኔ። ስትረስ አድርጓል በጣም ይሄ እኮ ዝም ብሎ ለማስመሰል ነው የሚወጣው። እኔም በጣም ነው ያፈረው። በጣም አፍሯል ሁሉ። ስለዚህ ጭንቀት ራሹን የገረመኝ ምን ባስናት ታክሲ ነው የላይ ነው ተሰፍራ ኖ ፍላይት ምንድን ነው የሚያወራው ሰው? ይሄን ያህል ደንቆሮ አድርጎ እንደ ሁሉንም ህዝብ የሚያስበው ያ ታምር የእንትናን ነገር የዩኒ ማኛን ነገር እኛን ያህል የተናገረውን ታዩ እሱን ለእኛ ታዩ። በጣም እንትን ነው ዮኒ ከኔ ጋር አብረን ተምረናል ኮሜርስ። የሚገርምሽ ነገር ያውቃል እንተዋወቃለን እና ሲኔሪሽ ሆኖ ነው አንቺን አሮጊት እያለ የሚሳደበው የጠረባሽ ማግለ ሲኔሪ እኮ ነው በእናትሽ። ለዛውም በቃ እንደዚህ እንደ እኔ እንትን ከሃይስኩል ጨርሼ ይውና እኔ እንደውም ለዛውም የክፍለ ሀገር ልጅ ነበርኩኝ። አስቢ ከሃይስኩል ጨርሼ አዲስ አበባ ተቀጥቼ ማይ ፈርስት ዩኒቨርሲቲ እዛ ነበር የገባሁት እና እሱ ሲኔሪ ነበረ። በጣም ይገርመኝ ነበር። እንተዋወቃለን በደንብ ካስታወስኩት ይደነግጣል ሁሉና እሱም ለኛ ተይው ዝም ብሎ ወሬ ስለሚወድ ችግር የለውም። እና አንቺ አሮጊት ምናምን እያለ ይሳደባል። ይሄ በሰበሰ ጭራሽ አንቺ ታላቅ ሽማግሌ ሰውዬ አስበሽዋል? ኧረ ያቀ እንዴ ምን ነካ? ኧረ ካስታወስኩት ጉድ ነው የሚገባው። አብረን የተማርነው ኮሜርስ ይደቆሮ ሰው እኮ አያውቀኝም እኮ ነው ሰው። የሚገርምን ነገር ሰው አያውቀኝም ይባላል ብሎ ያስባል ሰው። የእውነት ማስተር ነው የገባው ወይስ ወደ ቀለለ? እስኪ ምናልባት አሎ ፓስተር ስራ እየሰሩ ነው። ዜዶ ሂጅበት ቴሌቪዥን ሰበርሽ ትናንት ማለት ነው። አንተ አድርጊ ዜዶ እሷ ደግሞ ስንት እንደደረሳት አላቅም። በውስጥ አፍቅረሹ ትለኛለች ጊዜ ሰምታታ ሂጅበትን አፍቅረሹ ትለኛለች በየጊዜው እቺ ወንዲላ። እኔ ቴምር ግን እኛ እሷ እያለች እኮ ነው ምን ነው ገልብጠን ነው ምን ነው ሰሜ እኔ ግራ ይገባኝ። ከመጀመሪያው ስትናገር እየሰማ ሰው አልነበረም መሰለ የሆነ ህይወት እንዳለሽ ማለት ሌላ ላይፍ እንዳለሽ ምናምን የሰሙ አይመስለኝም ነው ወይስ ገልብጠው ነው የሚሰሙ እንደኔ? ማለት እሱን እንዴት ነው የምትፈልገው? ማለት ከሀገር ቤት ድረስ የነበረው ታሪክሽን ማለት ነው የነገርሻቸው ገልብጠው ነው የሚሰሙ። አይውልሽ አንዳንዶቹ በቃ በዜዶ ብቻ አይደለም በሁሉም ሰው አይ አንዳንዶቹ ሴት ራሱ የሚጠሉ አሉ። ላይክ ጾታቸውን የሚጠሉ ሰዎች አሉ። አንዳንዶቹ ዝም ብለው የሴት ሞራል የሌላቸው ሴትን ለማሳቀቅ የሚሄዱ ምናምን አሉ። አንዳንዶቹ ደግሞ በቃ ከሱ ፋይናንሻሊ ምናምን ሰፖርት የሚፈልጉ አሉ። እንደዛ ናቸው የሚሳደቡት። እና የሰደብሽኝ ጸጥ ልበልሽ? ኖ አይ አንቺ ሰድቤሽ አይደለም ጌም አስገብቼሽ ተሳድበሽ ነው የምትወጪው ሁልጊዜ ሰው ኖ አይ ዶንት ሪሊ ኬር። ግን ያው ሴት እኔ እንደ ሴት ነው የምቆጥርሽ። አዋሩ ወንድ ከሆንሽ አላውቅም እንጂ እኔ ሴት ነኝ። ገባሽ? ቆይ አንቺ ራስሽን እንደ ሴት ካላየሽ ለገንዘብ ብለሽ ካልሆነ እኔ ብቻ ነገር አትበይ። ቆይ ልንገርሽ፣ አንቺ ብታከብርኝ አከብርሻለሁ፣ ከሰደብሽኝ ሰድብሻለሁ። አልሰደብኩሽም። ገስት ላይ ጌም እኔ ስጠይቅኝ አስገባውሽ
የነፍራውልን ፎቶ ለጥፌ እያወራው ነበር ከተሳደብሽ አፍቅራውን የለጠፈችው አልሽኝ ሰደብሽ አለቀ ከዚህ በፊት ስብየሽ የለ እንዴ ቀልድ አታውቅም እንዴ እንጂ ፍራይድ ይኸውልሽ ይሄ ቀልድ አይደለም አሁን የያዝነው ቀልድ ስላልሆነ በዚህ ሰዓት እንደዚህ አይነት ቀልድ አይመቸኝም ምን ገብቶሻል አይደል አንዳንድ ጊዜ እናንተ ቦታው ላይ መቀመጥ ትፈልጋላችሁ እኔ የተቀመጥኩበት ቦታ ላይ ብትቀመጭ አንቺ አትቋቋም ተወድቂያለሽ ዜድ እውነቱን ነው የምነግርሽ አልወድቅም ስንቴ እርግጠኛ ነኝ ተወድቂያለሽ እኔ በነገራችን ላይ በጣም ጠንካራ ሴት ነኝ በጣም ራሴን እኔ ያካበርኩኝ አይደለም በጣም ጠንካራ ሴት ነኝ በቀላሉ ሞራል የማይሰበር ሴት ነኝ ብዙ ነገሮችን ያሳለፍኩ ሴት ነኝና እንደዚህ በቀላሉ የምሰበር ሴት አይደለሁም እንጂ ብዙዎቻችሁ ልትሰብሩኝ ፈልጋችኋል ግን ምንም ለኔ ተራ ነገር ነው እዚህ ሚዲያ ላይ የሚደረገው ነገር ብዙ ያለፍኳቸው ስቃዮች ስላሉ ሄዶ ተለይን ግዘለኝ ለሰብር ደሃላ ሰብሪዮ አይ ሰብረን ታይለክ ሰብሮ ሴርኪዮ ምሽተማኒ አታሐዊ ሞ ጨውሬ ደማ ክላጽ ኮይና ወይ ጥጋ አሜሪካ ያለ ሰው ቴሌቪዥን አልሰበረስ ወይ ፈጣሪ ፍላት አታስብ እንደበለ እንትን ተሰበረኝ ነው انا كوري كرت تغيريو مسمع عنده صغير سيرو يني رقم خزمه بامو يا حشي سيرو يحدش كغزيله مريم محاريموت مريم እንኳን ሰበረች እንኳን ወጣላት በዛ ማስተር መትረሶ ይቆ ያስገባው ነው ግን አይገባኝም የሆነ ስራ እየሰራ ነው እና እኔ ጸጉሬ ይሄ ጋውና የሚመስል ጭንቅላቴ ጸጉሬ ላጭ እንዴ ቲቪው ይሰበር እንጂ እንዋ ዜዶ እንዴት ከመይ ውዒልኪ ደህና ነኝ እግዚአብሔር ይመስገን አይተባአስ ያ ሐፍትህ ያ ጓላ ሰፖርት ንግበር ሐረ ከውድቆዋ እንደምደልዩ እሺ ተምርዬ ቲቪ ሰፖርት ቴሌቪዥን ግጅልኝ አትታይነስ አንቺ ዘይዶ ስሚ በዚህ ሰዓት ብትናገርሽም ዝም በያት ተምር አንደርስታንድ አድርጓት ካሁን በኋላ ታለው ካሁን በኋላ ችግር የለም ቲቪ ብቻ ትግዛልኝ ተምር ተንፍሺ ትፍኪ ይዛለ ፓስተር ቆይ አውራ ፓስተር ጸሎት አድርግልን አሁን ይሰማል አሁን ሶሪ ሄሎ እኔ ያ ራይት አይኔ ሆነ ኮሜንት አለ ለተምር ነው ምንድነው ትራንትራም ያ ቴዲ ሚል ስለሷ ሲያወራ ሰምቼዋለሁ በየርኩበት አሁን ሰሞኑን ተምር ሲሉ እኔ ተምር ያ ፍሬው የለም ፍሬው ነበር ይመስለኝ አሁን በቅርቡ ነው ያወቅኳት እና ለምንድነው ማይተዋት በቃ ሁሉም ሰው ተዋት በቃ እቺ ወጣት ናት ትስራበት የራሷ ላይፍ አላት ምታውቁት ናቸው እዚህ በተለይ አሜሪካ ያለው ስትረስ ያው ምታውቁት ነው በተለይ እዚህ የሚኖር ሰው በቃ አጠፋችም አላጠፋችም ይሄ የራሷ ላይፍ ነው ተዋት ነው በቃ እኔ ሌላ እንትን ለማለት ፈልጌ አይደለም ግን በቃ ለምንድነው እንደዚህ ጭቅጭቅ የሚያረጓት ነው ትክክል ፓስተር ያ አንደኛ ወጣት ናት እሷም ራሷ የተወሰነ ጊዜ ከዚህ ከሚዲያ ብትጠፋ ይሻላል ለአንድ ለሁለት ለሶስት ወር ይኖ አይምሮ ይረጋጋል የኛ ህዝብ የምታውቁት ነው ቀናተኛ ህዝብ ነው ካዛ አይለቅም በሽታ ነው ራሱ ባይተሰልፍ በራሱ አበሻ ማለት በሽታ ነው እውነቴን ነው የምነግራችሁ የምትቀርቡ ሰው ካላችሁ ንገሯት የተወሰነ ጊዜ ከሚዲያ ራሷን አርቃ የራሷ ቢዝነስ ብትሰራ ይሻላታል ምክንያቱም አበሻ እንኳን ሰው ሌላ እንጨት ያደርቃል አይመስላችሁ ጀስት ይሄን አስተያየት ለመስጠት ነው የገባሁት በተረፈ ታንኪዩ ባሰር ችግር የለም ያ ወራተን ወጣ ከዚህ ያለው ሲስተም ላይ ወጣ በለራስን ቼክ ማድረግና ራስን ማሪ ሸር አርገን ማለት ነው ምን ችለውን የሆነ ቦታማ ቫኬሽን መሄድ አለባት ልጅ ቆይስ ታንቺ ደግሞ ቫኬሽን አሰምተስታላችሁ ወደዚህ ሀገር ትምጣ ቫኬሽን እዚህ ማርያም እናታችን ድንግል ማርያም የተወለደችበት ጸሎት አድርጋ እዚህ
በቃ ምናምን ትሄድ እዚህ መጣ ዘና ለአንድ ሳምንት ዘና ብላ ትሄድ። እውነት ነው። ዘይዶ ትቀበላታለች እዛ ቲቪዋን አስገዝታ ምናምን ልታስመልስ። ኧረ እናቴ ትቀበላታለሁ። ቴምርና ዘይዶ ሊጋደሉ እንደ ባለ ፍቃቸው። ኧረ ማሪ እንደምታይኝ እኮ አይደለሁም እኔ እግዚአብሔር። አይ ዘይዶ እኮ አሪፍ ልጅ ነች። ዘይዶ አታ ግዘለኝ እንደ አታ ዘይዶ ካብተን አታ ግዘለኝ እንደ ናበሪ ዝኸይ ዘለኹ ትብዓሞይ ብስትወ ሓደ ዘዛረብና ፍሎሪዳ ኣብኡ ኸይዳ ኣለኹ ቴሌፎን ዝነበርና ቦታ ኣቦይ ሓደ ክልተ ቢያጆ አቡ ዘርበላ ሳለፈ ምን አባቱ ሽባ ነው እናት መንገድ ይዘጋል እንደ ቴምር ቴምርዬ አይዞሽ እሺ በቃ እኔ ልወጣ ነው አይዞሽ ጎበዝ ነሽ አንቺ አም ሶ ፕራውድ ኦፍ ዩ የኔ ቆንጆ እግዚአብሔር ካንቺ ጋር አሁን ወደፊት እንጂ ወደ ኋላ የሚባል ነገር እንዳታይ ካሁን በኋላ ቴምር ታዲያ ለምን አሁን አወራሽ ቴሌቪዥን ግዢልኝ ስልሽ ሰጣልሽ ቴንክ ዩ ሊ አንቺ የቀለሽ ስለሆነ ነው ምን ቀልዳሉ ትናንትና እኮ ቲቪ የሰበርኩት እንደው አላህ አትውሸቂ ሲለኝ ነው አውል ይግዛልሽ እና ዘይዶ እኮ ገንዘቤን ተበላው ነው ያለች በምን ዋትልኝ አይደለም ቲቪ ልገዛልኝ ወረቀት ያሰራልሻለሁ ብሎ መቻ ሰራልኝ ይሄ ፋራ በይ አንቺ ማለበት እንዴ አረ ይውጣ ይሄ ነገር ለሚገርምሽ እንደዛ ቃል ገብቶላት ክዷት እኔን ትሳደባለች ለሱ ያገዘች አይ አብዱዛ አይደለም በስተት ነው ቀልድ ነው ብላ ሁለቷን ነው ከተሳካብራ ነው ተሳደበው ሁለቷን ነው ተሳደበ አረ በሚካኤል ከተሳካብላ አረ በሚካኤል እኔ እናት ማሪሻዬ ለና ሴት የበዛበት ማወጥ ያራል ነው እንውጥ ብናታ እኔ ምልክ በጣም ያስገረመኝ ነገር ልንገርክ ማሪ ቴምር ዛሬ የተናገረችው ነገር ሰምቼ በጣም ያስደነቀችኝና ቴምር እኔ በቃኝ አሁንስ መሞት ነው የምፈልገው ስትል ሰማዋትና እናንተ ምናልባት የምታውቋት ትራክ ምናምን እየነዳች ሊሆን ይችላል ማለት ምን ያህል ጠንካራ እንደሆነች ማለት በጣም የተማረች ልጅ ነች አሁን እንደዚህ ሰዋታ ምናምን ምናልባት ላታውቋት ትችሉ ከሆነ አላውቅም የእውነት ነው የምነግርህ ማሪ በደንብ ነው ማውቃት ቴምር እና ዛሬ ላይ እንደዚህ ሆነሽ ሳይሽ የምር በጣም ነው የገረመኝ ማለት ምንም መባባል ላይኖርብን ይችላል እኔና አንቺ ግን ቴምርሻ ይሄ አንቺን አይመጥን ማርያምን አይመጥንሽ ለምን አይመጥንሽ መሰለሽ አንቺ ከዚህ የተሻለ የሆነ የተወሰኑ ጊዜያቶችን ኮርስ ብታስተካኪ you are professional ማለት ሰዎች የሚያውቁሽ አይነት ሰው እንዳልሆንሽ እኔና አንቺ በደንብ እንተዋወቃለን በፕሮፌሽንሽ መስራት የምትችይ ሰው ነሽ እንደማንኛውም ሰው መስራት የምትችይ ሰው ነሽ አንቺ ለሌሎች መምከር የምትችይበት ፕሮፌሽን ላይ ያለሽ ሰው ነሽ አይደል ሰው ዛሬ ላይ ተነስተሽ ለማንንም እንደዚህ ማለትሽ በጣም ያስገርመኝ እውነት ለመናገር ማለት እና just ለራስሽ ጊዜ ወሰጂ ከዛ የተወሰነ ነገር አስቢ ከዛ ወደ ራስሽ መመለስ ነው ወደምትፈልጊው ስራ መስራት ትችያለሽ ከዜሮ መነሳት የምትችይ ሰው ነሽ ምን አሳልፈሽ ምን ጋር እንደደረሽ ምን እንደነበርሽ ታውቂያለሽ ሶ ዛሬ ላይ ሆነሽ እንደዚህ ማለትሽ በጣም ነው ያስገረመኝና ካንቺ አልጠበቅኩትም ለዛ ነው ረጅም ሰዓት ሰምቼሽ የገባሁት እና በጣም በጣም ልንገራችሁ አንድ ነገር ታፈቅረው ይሆናል በጣም ጅሎች መሆናችሁን የተረዳሁት ሰው የሚያፈቅረውን ሰው ባይደወይ በዚህ ልክ አይሄድም ሰው የሚያፈቅረውን ሰው ሊሳሳለትና ሊደብቀው ነው የሚሞክረው እሺ አፍቅራችሁ ማታቁ ሰዎች ናችሁ ታፈቅራላችሁ ብላችሁ የምታወሩትና አፍቅራችሁ ካወቃችሁ እንደዚህ አይነት ስሜት የለውም ለሚያፈቅረው ሰው እና ቴምርሻ ተረጋጊና ወደ ራስሽ ተመለሺ ከቻልሽ ደግሞ እኔ እንደኔ ወደ ፕሮፌሽንሽ ተመለሺ ማዲሻዬ አይበቃኝም አመሰግናለሁ ቴንክ ዩ ማሪ ወይ ቴክስታችንን አይቻውኳት ስሟን አልጠራም ግን ክላስሜቴ ናት አብረን ተምረናል
ክሊኒካል ነርስ ዲግሪን ስማራ አብረን ነበርንና አጋጣሚ እኔ ቀድሚያት ወደ አሜሪካ መጣሁ እሷም አሜሪካ መጣለች አሁን ቴክስቷን ገብቼ እና ድምጿን ተጠራጥሬ ነበር እሷ ናትና እስኪ አመሰግናለሁ እኔ ውድ ያ ጓደኛዬ ናት ምን ነው ሳክ አንዳንዶች እኮ ምንም ማይም ትራክ ድራይቨር መስላችኋል ማለት ማይም ትራክ ድራይቨር እንደማይም ስለምታዩ ምንም የተማርኩ አይመስላችሁምና ታውቀኛለች በደንብ ክላስሜቴ ናት አመጣጣችን ራስ ወደ አሜሪካ ፊትና ኋላ ነው ተደዋውለን አናውቅም አንድ ቀን ነው ያገኘችኝ እሱም በቲክታክ ስታውራኝ በንግግሯ ነው ኮልታፋ ነችና በኮልታፋነቷ ነው ያወቋ በድምጿ ከ9 አመት በኋላ ራሱ በድምጿ ለይቻታለሁ እና ብዙዎቻችሁ ማለት ይችላል ነበረች አዎ ክላስሜቴ ነች አብረን ተምረናል አዲስ አበባ ዋው ጀጀ ለች ማለት ተናነች ጀጀ ነች ስሟን ራሱ ታውቃ አልናገርም ስሟን እንዲጠራ ስለማፈልግ አዎ እንትን ነው እዚህ አቃለው የት እንደምስለው ራሱ የት እንደምስለው ራሱ ያ ማን ሚዩት የሚያረጋት እንትን ነው ሚዩት የሚያረጋት እኔ አይ ዶንት ኖ ስሚ ቴምር ነው ሚዩት ያረጋት አንቺማ ፕሮፌሽናል አይደለሽ እንዴ በይ በእናትሽ ትንሽ ኮርሱ ሰጂና ወደ እንትንሽ ተመለሺ ለመሰለሽ እንዴ የሚፈለግ ስራ ነው የሰው ያለ ያሉ የሚጮህበት አይደል you don't need to all the way እኮ መሄድ የለብሽም ትንሽ ኮርስ ነው የምትወስጂው እኔ እሱን ነው ማበረታታሽ ጠንክሪ ሰው ከመሬት ተነስቶ ምልሽ የት ይደርሳል ከላይ የነበረው ወደ ታች ይወድቃል ደግሞ ምልሽ ጥሩ እንትን አለሽ ማለት ነው ነርሲንግ ውስጥ ካለሽ አሜሪካ they need በጣም ብዙ ሰው ይፈልጋል ነርሲንግ ስለዚህ ነይ አይዞሽ እንደዛ መሆን የለብሽም እሺ አመሰግናለሁ ጠንካራ በእውነት ፊኒድ እኔ ሄልፕ እንትን በይ ኮንታክት አድርጊ በእውነት በፕሮፌሽናልሽ ያ ኦኬ አይዞሽ በርቺ